የአካል ብቃት እንቅስቃሴ ስናደርግ እድሜያችን እየጨመረ ሲመጣና በተለያዩ የህክምና ችግሮች ሰውነታችን እየተሳሰረ ሊመጣ ይችላል። ለዚህም እንግዲህ እንደ መፍትሄ ከሚቀመጡ ነገሮች መካከል አንደኛው ፊዚዮቴራፒ ወይም ስፖርት ቴራፒ ነው። ዛሬ የሚገኘው የእውነት ስፖርት ቴራፒና ሪፍሌክሶሎጂ ሲሆን ከባለቤት አሹ ዋና ስራ አስኪያጅና መስራች ጋር እስቲ ቁጭ ብለን ልናወራ መተናል። እኔ እናንተ የምንተዋወቀው ጂም ነው። ትሬነር ነህ አይደለ? አብረን ጧት የምንገናኘው በጧት ገብተን። ይሄኛው ደግሞ ሌላ ስራ ነው። ትክክል። እስቲ ይህንን ነገር እንዴት አሰብከው? በብዛት አሁን ጂምናዚየም ውስጥም ስንቆይ ከሱ ውጭም ስናይ በኢንጁሪ ብዙ ሰው ይጎዳል። ከዛ በፊት መጀመሪያ ይህን ስራ ከመጀመሪያ በፊት ከዛሬ 13 ዓመት በፊት አሴ ስፖርት ቴራፒ የሚባል ቦታ ላይ ተቋሙ ላይ ምክትል ሰራተኛነት ነበርኩኝ አብሬ ከስፔሻሊስት ከማድረግ በፊት። ከዛ በኋላ በዛ ውስጥ እያል መተን ወደ ራሳችን መጣን። ይሄን ያነሳሳን ምክንያት ምንድነው? ብዙ ሰዎች በቀላል ጉዳይ ከቤታቸው የማይወጡበት ኮንዲሽን ይገጥማል። እጄ ደነዘዘኝ፣ ቆረጠመኝ፣ ወደቀ፣ ተነሳ በሚለው ኮንዲሽን ውስጥ እሱን የመፍታት ነገር እስቲ እንዴት እናደርግ ብለን ስናስብ ወደዚህ ሙያ መጣን። በዛ ውስጥ እንግዲህ ተጀመረ። ምን ያህል ጊዜ ሆናችሁ? ይሄኛውን ቤት ከከፈትን ኦልሞስት ወደ 4ኛ ወራችን ነው። ይሄ እዚህ ስራ ላይ ገኔ ወደ 13 ዓመት አካባቢ ቆይቻለሁ። እስቲ ምን አገልግሎቶች ነው የሚሰጡት? እንግዲህ እነዚህ አይነት ቆንጆ ሶፋዎች አሉ። የእግር ነው የማሳጅ ፉት ማሳጅም አለው። እስቲ የምትሰጡት ሰርቪስ ለምንድነው? እኛ ጋር ሁለት አይነት ሰርቪስ ነው የሚሰጠው። አንደኛው ሰርቪስ ምንድነው? ኢንጁሪ ነው ወይ ደግሞ ጉዳቶች ናቸው። በተለይ ለምሳሌ የዲስክ ችግር ያለበት ሰው፣ የጉልበት ችግር የጉልበት ህመም ያለበት ሰው፣ የተከሻ ከረንት ባለው እሱ አሁን ጉልበትና ወገቡን ይታማል ግማሽም በመውደቅ ከዛ ውጭ ደግሞ ከአመጋገብ የተነሳ ከኤክሰርሳይዝ የተነሳ በተለያየ መንገድ ሰው ይጎዳል። በሁለት አይነት መንገድ ነው የምንሰራው። እኛ የምንሰራው አንደኛ በፕሪስክሪፕሽን ነው የምንሰራው። ከሐኪም ቤቶች ላይ ፕሪስክሪፕሽን ይላክና በዛ ተነስተን ሂማራይ ወይ ደግሞ ኤክስሬ የተነሱ ሰው ከመጣ በኋላ ከዛ ተነስተን የምንሰራው አሰራር አለን። ከሱ ውጭ ደግሞ ዲያግኖስ በማድረግ ሰውየውን ለምሳሌ በቀላሉ ለምሳሌ ለማንሳት ጂምናዚየም ውስጥ ዌት ሊፍት ሳደርግ ኦልሞስት አሁን 3ኛ ቀን ነው ወገቤ መንቀሳቀስ አልቻለም አይነት ሀሳቦች ይመጣሉ። ከዛ ተነስተን ይሄ ሀሳብ ምን አይነት ነው? ማይነር ነው ወይስ ከፍ ይላል? ይሄ ነገር መደረግ አለበት ወይ ማራይ መላክ አለበት ብለን እንልክበት ኮንዲሽን ማለት። ስለዚህ ከዛ ተነስተን ይሄን ስራ ሰራለን። ማርቲ አንቺም እንግዲህ ያው እኔ አንቺ ጧት እንገናኛለን ብዬ ነው የጀመርኩት። ይሄንንም ነገር አብራችሁ ነው የጀመራችሁት። እስቲ አገልግሎቶቹን እሱን እንዴት እንደሚሆኑ አርገው አንቺ ደግሞ በዝርዝር እስቲ አስረጂ። ያው የእውነት ስፖርት ቴራፒ ሪፍሌክሶሎጂ የሚሰጡ አገልግሎት የሪፍሌክሶሎጂ ፉት ማሳጅ ይባላል ወይም የውስጥ እግር ማሳጅ። ያ በነፊቱ ወይ ጥቅሙ ምንለው ምንድነው? ስትሬስ ያለበት ሰው ሪፊል እንዲያደርግ፣ ብለድ ሰርኩሌሽን ወይ የደም ዝውውር ወይ የምግብ አለመፈጨት ወይ የጨጓራ ህመም እንደዚህ አይነት ነገሮችን በደንብ ሪፊል ያደርጋል ማለት ነው። ሌሎችስ አሁን ለምሳሌ ሙሉ ስፖርት ቴራፒ ሲባል ፉል ቦዲም አለ አይደል? ሾልደር አለ፣ ባክ አለ። እንዴት ነው እሱስ? ምን አይነት ሰርቪሶች አሉት? ያው ምንድነው ስፖርት ቴራፒ ሲባል ስፔሲፊክሊ ነው የሚሆነው። ለምሳሌ አሁን ብዙ ጊዜ ጂምናዚየም ውስጥ ካየ አብዞ ፐርሰናል ትሬነር የሌላቸው ሰዎች ፎርማቸውን ባለመጠበቅ ኢንጁሪ ይከሰታል። እንደዚህ አይነት ነገሮች ደግሞ አሁን ለወር ባክ ላይ ዴድ ሊፍት በሚሰሩ ጊዜ፣ ሄቪ ዌይት በሚያነሱ ጊዜ ሾልደር ያ ሲሆን ምንድነው ወደኛ ሲመጡ እንጠይቃቸዋለን። መጀመሪያ ከምን እንደተነሳ ማየት የማንችለው ነገር ከሆነና ፍሪክሽን ወይ ስብራት ካለው ሲቲ ስካን እና ኤምአርአይ እንዲነሱ እናደርጋለን። ግን ደግሞ በተለምዶ ከነገሩን አንፃር ቀላል ኢንጁሪ ከሆነ ደግሞ በሴሽን ኤቭሪ አዘር ዴይ ትሪት በማድረግ እንሰራለን ማለት ነው። እስቲ ምን አይነት ችግሮች አጋጠማችሁ ይሄንን ስንጀምሩ? መጀመሪያ ላይ ድሮ ምንድን ነበረ ማለት አሁን እንደውም ያው እኛም እያረጀን መተናል። በፊት ላይ ምንድነው የሚገጥመን? በቃ አሁን ከዚህ በፊት አንድ ቻሌንጅ ያደረገኝ ነገር ምንድነው? ከስተመሮቼ ናቸው እየሰራን አንድ እናታችን ከውጭ ታሙ ይመጣሉ። ብዙ ቦታ ሞክሬ ያለው ይሉና ሀሳባቸውን ከዛን ስፖርት ቴራፒ ጠይቃሉ። ስፖርት ቴራፒ ባይዘው ወይ አልተለመደም። በብዛት ጥቂት ሰዎች ናቸው ይሄን ስራ አሁንም እየሰሩ ያሉት። ምክንያቱም ተያያዥ ነገር አለው። ምክንያቱም ፊዚዮቴራፒ፣ ስፖርት ቴራፒ ብዙ ጊዜ የኛ ሙያን በደንብ ዲቴል ገብቶ ይሰራ የለም። ምን ይሆናሉ? እናታችን ረጅም ሰዓት ለቅሶ ነበረባቸውና ቁጭሉና በዛ ውስጥ እሳቸው ቁጭ በሚሉበት ሰዓት ሳይቲክ ነርቭ ይታማሉ። መንቀሳቀስ አይችሉ፣ መራመድ አይችሉ፣ አጭር ወንበር ላይ ቁጭ ብለው ረጅም ጊዜ ሰው ሲመጣ ሲያስተናግዱ በዛ ውስጥ ይቆዩና እሳቸው እኔ የምሰራበት ተቋም ላይ ይመጡና
ዲያግኖስ ካደረኩ በኋላ ሳይቲክነር መሆኑን ከተረዳን በኋላ ወደ ስራ ጀምረን እየሰራቸው 3ኛ ቀን እንደርሳለን። በአጋጣሚ እሳቸውን እየሰራው ከጂምናዚየም ደግሞ ሌላ እሳቸውን የሚያውቋቸው ሰው ያያቸዋል። እንዴ ምን እያደረግሽ ነው? እዚህ አይነት ጥያቄ ሲጠይቋቸው አይ እዚህ እኮ ታያሚ መጥቼ እንደዚህ ተደረገ እንዴ ይሄ ህፃን ልጅ ምንድነው የሚሰራው እንዳያበላሽሽ አይነት ነገር ይሏቸዋል። ከዛ በዛ ውስጥ በቃ እንደዛ ቢሆን እኔ ሰርቼ ጨርሼ ምናምን 7 ቀን ነበር የነበራቸው ሴሽን። በ7 ቀን ውስጥ አጋጣሚ ጉዳይ ስራውን ሰርተን እግዚአብሔርን ማራቸው። እኛ ምክንያትን በብዛት እንግዲህ በዚህ ስራ ላይ ምክንያትን የምንሆነው ፈጣሪን የሚመረው በዚህ ላይ ያን ነገር ካደረግን በኋላ እሳቸው በጣም ተቀራረብን በዛ 7 ቀን ውስጥ። ይገርምሃል እከሌ የምትባል ወዳጅ እኮ እንደዚህ ብላኝ ግድ የለም እኔ የፈልገውን ነገር አግኝቻለሁ አልኳት ብላ እሳቸው ራሳቸው ሲነግሩኝ እቺ ነገር እንደዚህ ቻሌንጆች ይገጥመዋል። ስፔሻሊ ከየት መጣ ኤዱኬሽን እንዴት ነው ባክግራውንዱ ከዛ ምን አይነት ነገሮች ይመጣሉ። ከዛ ተነስቶ ሰው ያው እንግዲህ ፊዚካሊ የሚያይ ነገር አለ። ኤክሰርሳይዝ ደግሞ በባህሪው የሚያደርግ ምንድነው ያው ሁሌ ያንግና እያደረገ ይመጣል። በዛ ውስጥ እንግዲህ እነዚህ ቻሌንጆች ይገጥመዋል። እስቲ እንግዲህ ስራ ከጀመራችሁ አሹ 5 ወር እንደዚህ 4 ወር ብሎኛል። ደንበኞቻችሁ እንዴት ነው? ስለ አገልግሎቶቻችሁ ፊድባኩ እንዴት ነው? ስራ እንዴት ነው? ደንበኛስ በደንብ እየመጣ ነው? ጥሩ ነው እግዚአብሔር ይመስገን። ያው ምንድነው ለትርፍ የተቋቋመ ድርጅት ስላልሆነ አትጠብቅም ታትማች። ግን ምንድነው ሰው ድኖ ሲሄድ ስታይ የመጣህበትን አላማ ደግሞ በትክክል ለሰው ስሙም የእውነት አይደል የእውነት ነው የምትሰጠው ሰርቪሱን ገንዘብ ብቻ አይደለም። እርግጠኛ ነኝ እንደዛ አይነት ተቋም ከሚሰጡት ትንሹ ፕራይስ የኛ ነው። ከካርድ አንጽቶ ማለት ነው በጣም ትንሽ ፕራይስ ነው የምናስከፍለው። እንደገና ለትሬነር 50% ዲስካውንት አለ። አቅም ለሌላቸው ሰዎች ደግሞ በነፃ እየሰራን እንገኛለን። ትሪት እያደረግን ነው። ስለዚህ አፎርደብል ነው፣ አቬለብል ነው። ከሰኞ እስከ እሑድ ነው የምንሰራው። ሪፍሌክሶሎጂው ከሰኞ እስከ እሑድ ነው ከጠዋቱ 3 ሰዓት እስከ ማታ 3 ሰዓት። እሑድ ብቻ ከቀኑ 5 ሰዓት እስከ ማታ 3 ሰዓት። ቴራፒ እሑድ የለም፣ ከሰኞ እስከ ቅዳሜ ነው። በጣም አሪፍ ማርቲ። ቴንክ ዩ ቃል። አንዳንዴ እውቀትን ለሰው ስታስረዳ ይከብዳል አይደል? አብሶ ደግሞ ትልልቅ ሰዎች ላያምኑን ይችላሉ። ትክክል። እንዴት ነው የምታደርገው? መጀመሪያ ምንድነው ሰውየው ከመጣ በኋላ ኮንፊውዝ የምናደርግበት ቢሮ አለ። እዛ ቁጭ ብለን ካወራን በኋላ ችግሩን ዲቴል የምንሰማው ብዙ ጊዜ የሚሰማን ሰው እንፈልጋለን ሁላችንም። ስፔሻሊ ታመስ መጣ በጣም የምፈልገው የሚሰማን ሰው ነው። ከዛ በኋላ ዲቴሉን የምትነግራቸው ከሀሳብ ትነሳለህ። ቀጥታኔ ከዚህ መጥቼ ወደዚህ መጣሁ የሚል ሀሳብ አለ የምታነሳላቸው። ካርድ አውጥተውኛ ከመጡ በኋላ ያን ነገር ካየን በኋላ ልክ ሰውየውን ስንጀምር ምክንያታዊ በተነካከው ቦታዎች ምክንያታዊ ይሆንባቸዋል። መታሸት አለ፣ ስፖርት ቴራፒ ወይ ደግሞ ፊዚዮቴራፒ በምትነካከበት ሰዓት የምትነካው ትሪገር ፖይንቶች ነው። እነዛ ፖይንቶች የነካስ ነገር በዛ ውስጥ አመኔታውም ከዛ ደግሞ 2 ቀን በኋላ ሰውየው ራሱ ላይ የሚያወጣል። ከዛ ውስጥ በራሱ ያመነ መፍታታቱ ይመጣል ምናምን መፍታታቱ መሻሉ ማቃጠሉ ይቀራል፣ መቆርጠሙ እየቀረ ይመጣል። በዛ ውስጥ ሰውየው ያው በዛ ውስጥ የነትረስቱ ዲቨሎፕ እያደረገ ይመጣል። በብዛት አሁን እኛ ተቋም ላይ ይመጣው አንዱን እየላከ ስለይመጣ በብዛት አንቸገርም። አሁን እንደውም ማስታወቂያዎች ብዙም እየሰራን ያለን ምክንያቱም ያው ቀስ በቀስ እንሰራለን ብለን ስላሰብን አቅምም ደግሞ በደንብ ዴቨሎፕ እናድርግ ብለን ነው እና እንደዛ ነው። አሪፍ። እንግዲህ አቅም ዴቨሎፕ ለማድረግ ምን አይነት እቅዶች ይዛችኋል? እስቲ ወደፊት እሳሹን ነው አሁን 4 ወር ነው ብላል። ከ4 ዓመት በኋላ ምን እንጠብቅ? ወይ 5 ዓመት? እንግዲህ ይህንን ተቋም ከእግዚአብሔር ጋር እንደምናስበው ብራንቾቹን ማስፋፋት ነው። ብራንቹን አስፍተን ሙያተኞቻችን ጥሩ ሙያተኞች አሉ እኛ ጋር። እነሱ ሙያተኞች አስፋፍተን ሰው ባለበት ተደራሽነት ለምሳሌ እኛ የምንገኘው ደንበል ላይ ነው ወይ ደግሞ ኦሎምፒያን የምንገኘው ቦሌ ላይ ነው። ለሲኤምሲ ሰው እንደዚህ ራቅ ያሉ ሰዎች ብራንቾቻችን አስፍተን እዛ ባለበት አካባቢ ምክንያቱም ትሪት እንዲደረግ የማድረግ ሀሳብ ነው እንግዲህ እግዚአብሔር ከረዳን የምናስበው። ይሄ ነው ቅድም እርግጠኛ ነኝ አሹ የስነ ምግባሩም አለ ችሎታውም አለ። እግዚአብሔር እንግዲህ ከፈቀደ እናያለን። እሺ ቴንክ ዩ በጣም እሺ አመሰግናለሁ። እሺ የዛሬው ሃሽታግ ሽቀላ ይህን ይመስል ነበረ። አስተያየትና መልከቶቻችሁን በ8028 ላኩልን። በሚቀጥለው ሳምንት እንገናኝ። መልካም ጊዜ